ለምንድነው የክርስቶስን የማዳን ሥራ የማስታረቅ የምልጃ ሥራ መካከለኝነቱን ወስዳችሁ ለቅዱሳኑ ሰጣችሁ ከምትወዱት ጌታ ጋር ተነጣጥራችሁ የምትኖሩት? አምላክ እንደሌላችሁ ሆናችሁ የምትኖሩት አሁንም የላችሁ። መጽሐፍ ቅዱስ ውስጥ ግን የተጠቀሰው መካከለኛ የሚለው ቃል ምንድነው ነው? አንተ ፈራጅ ነው የምትለው አሳየኝ፣ እኔ ደግሞ አስታራቂ ሊሆን አሳያለሁ። ከመካከለኛ ጋር አያይሽ ባታሳየኝስ? አንተም በኤቪደንስ ዘን በኤቪደንስ ነው። ባታሳየኝስ? አንተም አውጣና ከመጽሐፍ ቅዱስ አሳየኝ፣ እኔም ደግሞ ከብሉይ ኪዳን ጀምሬ ያለውን ነገር አሳያለሁ። ምን እንደማደርግ ታውቃለህ? አንድ ጥቅስ ነው የምነግርህ ለጊዜው። ቀጥሎ አንተ አንድ ጥቅስ ትነግረኛለህ። አብዝተህ ተቀብለህ ዝም ብሎ ጉንጭ አልፋ አንድ እነግርሃለሁ። እንዳይበዛም ለሸክም ብዬ ነው። ሁለቱም እያወጡ ነው። እንግዲህ በጉጉት እንጠብቃለን። በመጀመሪያ መጽሐፈ ኢዮብ ምዕራፍ 9 ከቁጥር 33 እርሱ እንደኔ ሰው አይደለም እጁ 33 እንደዛ ነው። ከቁጥር 33 ላይ እሺ እርሱ እንደኔ ሰው አይደለም እግዚአብሔር ነው። እጁ በሁለታችን ላይ የሚያኖር እጁን በሁለታችን ላይ የሚያኖር ዳኛ በመካከላችን ምን ነው በተገኘ። በመካከላችን መካከለኛው ምንድነው? ዳኛ በተገኘ። ዳኛ ማን ነው? ያየው ኢዮብ ነው ያለው። ማን ነው ያለው? ኢዮብ ለራሱ ነው እርግጠኛ ነው። ኢዮብ ምን ያለው ለማን ነው? ምን ነው በተገኘ በእኔ መካከል ላይ ነገር እንደዚህ ጥቅሱን ማብራራ ሳይሆን ጥቅሱን እናብራራዋለን፣ ከላይ እናነበዋለን። ምን አለ? ምን ነው በሁለታችን መካከል እጁን የሚያኖር ዳኛ በተገኘ። በመካከል አማላጅ ሳይሆን የሚገኘው ምንድነው? ዳኛ፣ ፈራጅ። በመጀመሪያ የቃሉ የመጽሐፍ ቅዱሱ መካከለኛ የሚለውን ነገር ወይም መካከል የሚለውን ነገር ሲጠቀመው የሚያመጣው ነገር እዛ ጋር ብሽታ ስላለ ነው አማላጅ ለማለት የተቃጣው። የአዲስ ኪዳን መካከለኛ ለማለት የተፈለገው ሰው የሆነ በእግዚአብሔርና በሰው መካከል አንድ አለ የሚለው መካከል ካለ እሱ ዳኛ ነው፣ ፈራጅ ነው። ይህን ጥቅስ አመጣው። ከኢዮብም ጋር ተያያዘ፣ ከማንም ጋር ተያያዘ። በመካከል ያለው ዳኛ ፈራጅ ነው። ከዚያ በኋላ በፍርድ ነው እንዳትለው አብ ፍርዱን ሁሉ እሱ አይፈርድም ለልጁ ሰጣል። ለወልድ ሁሉ አወፈ ውስጥ ዲሁ አይደል? ሁሉን በእጁ ጭብጥ አድርጎ አስገዛለት አለ። እንግዳ ምንድነው መካከለኛ? እግዚአብሔርም ሰውም የሆነ ብቻ ትርጉም እሱ ነው። እግዚአብሔርም አብ ሰው ሆነ እንዴ? አልሆነም። ሰውም አምላክም የሆነ እንደ ሰውነቱ እንዴ አሁን ሊቀ ካህናችን ነው የሚለው አሁንም ገረመኝና ተመለስኩበት። እሺ እንመለስ፣ መመለሱን እንመለስ አሉ። እንመለስ ማን ይቅር ይናላል ካለ መካከለኛ ብትመለሱ ይቅር የሚላችሁ ያው የእናንተን ስጋ የነሳው ዘመዳችሁ ነው። እንደናንተ ሰው የሆነ እንደ አባቱ አምላክ የሆነ ማለት ነው። ኢየሱስ መካከለኛ ተብሏል። አዎ መካከለኛ ነው። ግን ለምንድን ነው? ለምን መካከለኛ ተባለ? መካከለኛ የተባለበት አንዱ ምክንያት እግዚአብሔርና ሰውን ስላስታረቀ ነው። አስታራቂ በመካከል ነው እንደሚባለው። ስለዚህ ኢየሱስ ፍጹም ሰው ፍጹም አምላክ ሆኗልና እግዚአብሔርና ሰውን አስታርቋል። እንደ አምላክነቱ ከራሱ ጋር ከባህሪ አባቱ ጋር ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቋል። ሰው ነውና ደግሞ ሰውን ወክሏል። ስለዚህ ፍጹም ያስታረቀ አስታራቂ የሆነ እሱ ስለሆነ መካከለኛ ተብሏል። መካከለኛ ተብሏል ስላስታረቀ። የቅዱሳን ምልጃ ሌላ ጉዳይ ነው። እርቅ ቤዛነት ሌላ ጉዳይ ነው። እርቅ ቤዛነት የክርስቶስ ነው። ያስታረቀን ማለት ነው፣ ያዳነን ማለት ነው። ማዳኑን ማስታረቁን በዕለተ ዓርብ ፈጽሟል። ቅድም ደጋግመን ስላየ ነው። ሌላው መካከለኛ የተባለበት ምክንያት ፍጹም አምላክ ፍጹም ሰው ስለሆነ ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው። ስለዚህ መካከለኛ ነው። ምክንያቱም ፍጹም አምላክ ነው፣ ፍጹም ሰው ነው። አምላክ ነው፣ ሰው ነው። ስለዚህ እንደ ሰውነቱ ሰው ነው፣ እንደ አምላክነቱ አምላክ ነው። መካከለኛ ያሰኘው እሱ ነው። አዳምም ልጅ ያለው ክርስቶስን ነው። እግዚአብሔርም ልጅ ያለው ክርስቶስ ነው። እግዚአብሔር በዮርዳኖስ ልጅ ብሎታል፣ በደብረ ታቦር ብሎታል። አዳምም ልጅ ብሎታል። የዳዊት ልጅ ተብሏል፣ የአብርሃም ልጅ ተብሏል። ስለዚህ የአብርሃምም ልጅ እሱ ነው፣ የአብርሃምም ፈጣሪ እሱ ነው። የዳዊት ልጅ እሱ ነው፣ የዳዊት ፈጣሪ እሱ ነው። መካከለኛ ያሰኘው ይሄ ነው። ሉቃስ የጌታን የዘር ሐረግ ወደ ላይ ሲቆጥር ከታች ጀምሮ ኢየሱስም ሊያስተምር ሲጀምር እድሜው 30 ዓመት ያህል ሆኖት ነበር። እንደመሰላቸው የዮሴፍ ልጅ ሆኖ ይልና ከታች ጀምሮ ይላል ወደ ላይ ይቆጥራል። የኤሊ ልጅ፣ የመላልኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ
የአዳም ልጅ እንዲሁም የማን ልጅ የእግዚአብሔር ልጅ። ስለዚህ የአዳም ልጅ እሱ ነው፣ የእግዚአብሔር ልጅ እሱ ነው። መካከለኛ አዳምም ልጅ ያለው ሰውና እግዚአብሔርን ያገናኘ ማለት ይሄ የሁለቱ ልጅ። ሌላው መካከለኛ ያሰኘው ሐዲስ ኪዳንን የሰራ ስለሆነ ነው። ብሉይ ኪዳን በመላእክት ተራዳይነት የተሰራ ስለሆነ በመላእክት መካከለኛነት የተሰራ ተብሏል። ዕብራውያን 9:15 ላይ ስለዚህ የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው ይላል። የአዲስ ኪዳን መካከለኛ ነው። ገላትያ 3:19 ላይ እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። ስለዚህ ኦሪት በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ማለት ሕግ ተሰጠ ነው። በማን በኩል? በመላእክት በመካከለኛ እጅ በመላእክት መላእክት ወደ ሙሴ እየተላኩ የተሰራ ስለሆነ በመላእክት መካከለኛነት የተሰራ ተብሏል ብሉይ ኪዳን። ሐዲስ ኪዳን ደግሞ በመላእክት በነቢያት ሳይሆን ራሱ አምላክ ሰው ሆኖ የሰራው ስለሆነ ሐዲስ ኪዳን የሰራ ስለሆነ መካከለኛ ተብሏል። ከዚህ የተነሳ ኢየሱስ መካከለኛ ተብሏል።